የበቆሎ ዱቄት ለማታገኘው ይሄንን ተጠቀሙ። ይሄን በጣም አሪፍ ነው። እኩል ነው ከሱ ጋር ፊታችሁን በጣም ነው የሚያጠራላችሁ። ማዲያት ቢኖር፣ ብጉር ቢኖር፣ ጠባሳ ቢኖር ውልቅ ነው የሚያደርገው። ምንም ነገር አያስቀርም። ይሄ ቆንጆ አሪፍ የሆነ ውህድ ነው። በዛ ላይ የፍርኖ ዱቄት እንጠቀመው እያላችሁኝ ያላችሁ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት ብዝት ይበልልኝ። እሺ ቤተሰቦቼ፣ የበቆሎ ዱቄት የማናገኝ በምን እንስራ ብላችሁ ጠይቃችሁኛል። ዛሬ ይሄን ይዤላችሁ መጥቻለሁ። በጣም በቀላሉ ይሄ በየትኛውም ዓለም ሁላችንም ቤት የሚገኝ ነው። አገር ቤትም ውጭም ብትሆኑ በቀላሉ የምታገኙ ሩዝ ነው። እንግዲህ አጠቃቀሙን አሳያችኋለሁ። አብራችሁን ቆዩ። ቪዲዮውን ላይክ አድርጉ። ወደ አሰራሩ አብረን እንግባ። አመሰግናለሁ ቤተሰቦቼ። እዚህ ጋር ጎድጓዳ ሳህን አለኝ። የማጠቀመው ይሄ ለ2 ቀን ያክል ነው የምሰራው። ለ2 ቀን ውጭ ያስቀምጣችሁ። አየሩ ቀዝቃዛ ነው፣ የአየር ንብረቱ በጣም አሪፍ ነው። ትጠቀሙታላችሁ ማለት ነው። እንግዲህ የምሰራቸው በተፈጥሮ ግብአት ነው። ሁሌም አንድ ጊዜ አጥበዋለሁ። ግድ አንዴ ለቅለቅ ማድረግ አለብን ማለት ነው። ከዛ በኋላ ያለው ስለሚጠቅመን ብዙ አናጥብም። አንዴ ብቻ ታጥቡትና ታጠሉታላችሁ። እና ፉርኖ ዱቄት እንጠቀመው እያላችሁኝ ያላችሁ ይቅርታ፣ እኔ ፉርኖ ዱቄት ተጠቅሜ አላውቅም። ተጠቅሜም ስለማላውቅ እናንተን ተጠቀሙ ማለት ለእኔ በጣም ይከብደኛል። ቢያንስ እኔ የተጠቀምኩትን ብትጠቀሙ መልካም ነው። በዛ ላይ ደግሞ እኔ የተጠቀምኩት ለእናንተ ካልሆነ ደግሞ ሌላ መሞከር ትችላላችሁ። የብርቱካን ልጣጭ ነው ያደረግኩት እና እዚህ ጋር አድርገዋለሁ። 2 የሾርባ ማንኪያ ሩዝ ማለት በጣም ብዙ ነው፣ ይወልዳል። ሩዝ የትኛውን ቀጭኑ አጭሩ እንዳትሉ ሁሉም ይሆናል። ሩዝ እንግዲህ ለምግብነት የምንጠቀመው ማንኛውም ተፈጥሮ ነው፣ ኦሪጂናል ነው፣ አሪፍ ነው ለፊታችን ማለት ነው። እና ከዘፈዘፋችሁት ትንሽ ነው የሚወስደው፣ ብዙ አያስቸግራችሁም። ታበስሉታላችሁ ማለት ነው። ውሃ አላበዛሁም። 1 ብርጭቆ ግማሽ ብርጭቆ ይበቃችኋል። ከዛ ከተዘፈዘፈ ብዙ ስለማይወስድ ግማሽ፣ ካልተዘፈዘፈ ደግሞ 1 ብርጭቆ አድርጉበት። እየበሰለ ሲመጣ ስለሚወፍር ይመጣዋል። እንደምታዩት እየበሰለልኝ ነው። ሩዝ በጣም ቫሪያል የወጣ ሁሉም ሰው የሚጠቀመው በጣም ለውጥ ያገኙበት፣ እኔም ራሴ በጣም ነው የምወደው። እና የበቆሎ ዱቄት ባይኖራችሁ ማለት ነው ይሄ እና የበቆሎ ዱቄት ሩዙም አንድ ነው። ሁለቱም በፍጥነት የሚደርቁ ናቸው። እንደገና በቆዳችን ላይም ምንም ሳይድ ኢፌክት የላቸውም፣ ጠቃሚ ናቸው። ሩዝ እንግዲህ ለሳሙናም ይሰራል። እንደውም ከሁሉ በላይ ሳሙና፣ የፊት ሳሙና፣ የእጅ በጣም ይሰራለታል በሩዝ ማለት ነው። ስለዚህ ሩዝ ብትጠቀሙ ባይነኝ። ሩዝ በቀላሉ ቤታችሁ ነው የሚገኘው። እና ያው ለክሬም እናደርገዋለን። እሱን እየሰራው በደንብ አስረዳችኋለሁ። አብራችሁኝ ያው ተከታተሉ። እንደዚህ እየበሰለልኝ ነው። ይሄ ያው ይጠቅመናል። የብርቱካን ልላጭ ካለ አለ፣ ከሌለ ባትጨምሩም ችግር የለውም። እና እዚህ ጋር የምጠቀማቸው ግብአቶች እናንተ ጋር ከሌሉ እናንተ በሌላ ነገር መጠቀም ትችላላችሁ። ምናልባት አንዳንድ ሰው አላርጂክ ያለበት ሊኖር ይችላል። ተፈጥሯዊ ሆኖ ግን አላርጂክ አለ አይደለ? እንዴት ልበላችሁ፣ እኔ ለምሳሌ በፊት ዩቱበር ሳልሆን ቀረፋ በማር ሲቀቡ አይቼ ፊታቸውን እኔም ቀባሁት ማለት ነው። እና ወዳው ሲያቃጥለኝ ወዳው ታጠብኩት። ለምን? ለእኔ ለካ አይስማማኝም። ያ ምንድን ነው? የኔ ቆዳዬ ችግር ነው። አሁን በስሎልኛል እንደምታዩት ማለት ነው። እና ይሄንን ያልኳችሁ ምንላችሁ ነው፣ አንዳንድ ሰው አላርጂክ ይኖርበታል። እጃችሁ ላይ ሞክሩት መጀመሪያ ማለት ነው ቀብታችሁ። ከቀዘቀዘልኝ በኋላ እንደዚህ አድርጌ ፈጭቸዋለሁ። ትንሿ የቡና መፍጫ ካለቻችሁ ማሽኗ በጣም ነው የምታደቀው፣ እንደ ክሬም ያደርግላችኋል። ካልሆነም እንደዚህ ታጠሉታላችሁ። መፍጫ ከሌላችሁም ደግሞ በሹካ እንዴት ነው ሙዝ ምንዳምጠው ለህፃን ልጅ እንደዛ ዳመጥ ዳመጥ ታረጉታላችሁ ማለት ነው። ከስር ቆንጆ ልስልስ ያለ ይወጣላችኋል። ይሄ እንደ ስክራፕ ይሆነናል። ግን ማሳጅ ለማድረግ ፊታችንን ቆዳችን ስስ ስለሆነ እንዳይዋጥጠን እንደዚህ ጥቅጥቅ ባለውን ፊት እናጠለዋለን፣ ወይም ደግሞ በጨርቅ እንጨምቀዋለን። ከስር አያችሁ ልስልስ ያለው
ይወጣልናል ማለት ነው። ያው በኋላ ስንጠቀም እንዲያመቸን ነው እንደዚህ የምናደርገው እና በጣም አሪፍ ነው። ይህን ተጠቀሙ። ለምን የበቆሎ ዱቄት ለምትጠይቁኝ ማለት ነው ውዶችዬ። እሺ ይህ በጠቀም በጣም አሪፍ ነው። ሩዝ እጅግ በጣም ጠቃሚ ነው። በምግብነትም በጣም አሪፍ ነው። እውነት ሩዝ የምትመገቡ ታድላችኋል። በደንብ አድርጌ ጨምቀዋለሁ። እንደምታዩት ከስር ይወጣልኝን እጠቀማለሁ። ያኛውን ደግማችሁ መፍጨት እንደዚሁም ደግሞ እጃችሁን ላይ ማሸት ትችላላችሁ፣ ያንን ማለት ነው። ከዛ ይህን ልስልስ ያለውን ከስር ያለውን እጠቀማለሁ። ይሄው ይሄንን ይመስላል። በጣም ብዙ ነው። 2 ማለት ይሄ የኮኮናት 100% ፒውር የሆነ የኢንዲያኖች የሚጠቀሙት ወይም ደግሞ የኢንዲያን ስሪት ነው፣ እዛ የተሰራ ማለት ነው። የኮኮናት በጣም አሪፍ ነው፣ ተጠቀሙት እሺ። ከዛ ትንሽዬ ሎሚ ያደርጋለሁ፣ ግማሽ ማንኪያ በሻይ ማለት ነው። ሎሚ እጅግ በጣም አሪፍ ነው። እኔ ሎሚ በጣም ነው የምወደው። እጄ ሲጠቁር እንደዚሁም ፊቴ እንደዚህ ጥቁር ነጠብጣብ ጥቁር ነገር ሳይ ስጠቀም በጣም ነው የሚያነሳው፣ ኃይል አለው። ትንሽዬ ማር ከሌለ ችግር የለውም፣ አለማድረግ እንችላላችሁ። ማር ያው ከቆዳችን ላይ የሞተ ወይም ደግሞ አላስፈላጊ የሆነ ቆዳን ለኛ የማያስፈልገንን ያነሳልንና አዲስ ይተካልናል። ለዛ ነው በጣም አሪፍ ነው። ከዛም በላይ ብዙ ጥቅሞች አሉት። በደንብ አድርገን እናቀላቅለዋለን። እዚህ በዘለለ እናንተ ለፊታችሁ የሚስማማችሁን ዘይት መጠቀም ትችላላችሁ። እንደምታዩት እየወፈረ ነው የሚመጣው። ከዚህም ቀጠን ቢል አሪፍ ነው። ከዛ እዚህ ጋር ለ2 ቀን የሚያክል የምጠቀመውን እንደዚህ አድርገዋለሁ። አያችሁ በጣም ብዙ ነው ይሄ። ለ2 ቀን ያክል ይሆነኛል። ፍሪጅ የማያስፈልገውም ምንም አያስፈልገውም። ለ2 ቀን ማለት ነው። እንግዲህ 4-5 ቀን እንቆያለን የምትሉ ከሆነ ልክ እንደ ምግብ ፍሪጅ ውስጥ ታስቀምጡና ቀስ እያላችሁ ትጠቀማላችሁ ማለት ነው። እንዳይደርቅ ግን ትከድኑታላችሁ። ክፍቱን ከሆነ ወዲያው ነው የሚደርቀው። ያው እንደምታዩት ይሄንን ይመስላል። ቆንጆ ውህድ፣ ቆንጆ ማስክ ነው። ይሄንን ባገኛችሁ ሰዓት፣ በተመቻችሁ ሰዓት ማለት ነው ቀን ስትፈልጉ ደግሞ ማታ መቀባት በደንብ ማሳጅ ማድረግ ትችላላችሁ ማለት ነው። ከዚህ ራሱ ይልማል። ከዚህ ላም ቢልላችሁ እንዳይታይ አድርጋችሁ እንደ ክሬም መጠቀም ትችላላችሁ። ዞሮ ዞሮ የበቆሎ ዱቄት ያለበት እንዲሁም እርድ ያለበት እኔ ሁል ጊዜ እታጠበዋለሁ ስትጠይቁኝ ማለት ነው ስለማታዩኝ ይመስለኛል። አሁን ፊቴን ንጹህ አድርጌ ልቀባ መጥቻለሁ ማለት ነው። በነገራችን ላይ ቪዲዮን በምሰራበት ሰዓት አንገቴን እቀባለሁ ብዬ ነበር። ለካ የአየር ንብረቱ በጣም ይቀዘቅዛል። ተስተካክዬ ሲቀዘቅዘኝ ታውቁት ማለት ነው። እና አንገታችሁ መቀባት ትችላላችሁ። እኔ ስለበረደኝ ነው ብዙ መቆየት አልችልም። እንደውም ጃኬት ደራርቤ ምናምን ላይ ተቀባሁት ቀብቼ የቆየሁት ማለት ነው። ስቀባ እንደዚህ እንደምታዩ ነኝ እና አንገታችሁ ላይ እንደዚህ መቀባትም ትችላላችሁ። እኔ ዛሬው ፊቴን ብቻ ነው ማሳያችሁ ማለት ነው። ብዙ ጊዜ እኔ እስከ አንገቴ እስከ ላይ ድረስ ስለምለብስ ምንም ነገር አያገኘውም፣ አይጠቁርብኝም፣ ምንም አይለኝም። እና አንገታችሁ ላይ ጥቁር ያለባችሁ ፊታችሁ ላይ ማዲያት አልጠፋ ብሎ ላስቸገራችሁ፣ እንደዚሁም ደግሞ ይህ ብጉር ወጥቶ ይጠፋል። በዛን ሰዓት ጥቁር ጠባሳ ጥሎ ነው የሚሄደው እና እሱ ቦታ ላይ በደንብ ቀቡት። ቶሎ አይሄድም። በነገራችን ላይ ቶሎ እንደማይሄድ ያወቁት በራሴ ላይ ማዲያቱም ብጉሩንም ሁሉንም አስተናግጀዋለሁ፣ ጠባሳውንም አስተናግጀዋለሁ። ለዛ ቶሎ እንደማይሄድ በደንብ ነው የምነግራችሁ እና ቀስ በቀስ ነው ሳትሰለችሁ ቀስ በቀስ እየቀባችሁ ሞይስቸራይዝ እያደረጋችሁ እየተከታተላችሁት ይጠፋላችኋል ማለት ነው። በደንብ አድርጌ እኔ ቀስ እያልኩ ማሳጅ አድርገዋለሁ። የምቀባው እኩል አንድ አይነት እንዲሆንልኝ የተለያየ ቆዳ እንዳይኖር ማር ስላለው ማር ለአይናችን ስርስር ጥቁረት እንደዚሁም ደግሞ ለጠባሳ አላስፈላጊ ለሆኑ ፊታችን ላይ ለሚወጣ ጥቋቁር ነገር ለሱ ሁሉ በጣም ቆንጆና ወሳኝ ነው።
በነገራችን ላይ እሱን ማሩን ብቻውን ራሱ ትንሽዬ ሎሚ አድርጋችሁ ቀብታችሁ ምንም ነገር እንኳ ባሰሩ ቢያንስ በሳምንት እስኪ አንድ ጊዜ ማስክ እየሰራችሁ ተጠቀሙ። እኔ አሁን በሳምንት 2 ጊዜ ማስክ ሰራሁለት ማለት ነው። ሌላው ሁሌ በጣም የሚመቸኝ ክሬም አለ የሰራሁት፣ እሱን ማታ ማታ እጠቀምለታለሁ። ከዛ እንደዚህ ማሳጅ አደርገዋለሁ። ባለችው ጊዜ ራሳችሁን በቀላል ነገር መንከባከብ። ተፈጥሮ ደግሞ ሰውን አይጎዳም፣ ኬሚካል የለውም። ይህንን እንደምታዩት ቢያንስ 30 ደቂቃ 20 ደቂቃ 25 ደቂቃ ቆይቼ ደግሞ ምን እንደሚመስል ተመልሼ አሳያችኋለሁ ማለት ነው። እጄንም እንደዚህ አድርጌ ቀባዋለሁ። የተረፈውን እጃችሁንም ቅብትብት አንገታችሁንም ቀቡት። እኔ አንደኛ ስለበረደኝ ነው፣ ሁለተኛ ነገር ደግሞ አንገቴ ላይ ምንም ነገር የለብኝም፣ ምንም ነገር ማለት ነው። ግን አንድ አይነት እንዲሆን መቀባት ትችላላችሁ። መለሳለሁ አቆይቸው ተመልሻለሁ። እንደምታዩት እንደ መድረቅ ሲል የሆነ አለ አይደለ፣ እጃችሁ ላይ እንደዚህ ስታደርጉ አይመጣላችሁም። ስለዚህ መጀመሪያ ውሃ እንትን እንዳይለን ቀስ አድርጋችሁ በሶፍት ራሱ ጠረግ ስታደርጉት ይነሳል ከፊታችሁ ላይ ማለት ነው። አያችሁት? በጣም ቆንጆ ነው። እውነት ለመናገር በጣም ነው ፊት የሚያጠራው የሚያቀላ ማለት ነው። አሪፍ ነው የሚያደርገው። ማር አለው ሎሚም አለው። እና ታጥቤ ደግሞ ተመልሼ እስኪ ለውጡን እናያለን። ታጥቤ ተመልሻለሁ። ውድ ቤተሰቦቼ ውሃዬ እንዳለ ነው። ከዛ ቀስ ብላችሁ እንደዚህ አንሱት። በነገራችን ላይ ውሃ ጠጡ። ውሃም ትልቅ ሚና አለው ለቆዳችን። እሺ፣ ለፀጉራችን፣ ለፊታችን ጥራት ውሃ በደንብ መጠጣት አለብን። በቀን ቢያንስ 1 ሊትር እንኳን ለመጠጣት ሞክሩ። ውሃ ማጠጡ እንደኔ ማለት ነው። እና እዚህ ጋር ክሬም አለኝ የሰራሁት የራሴ ቤት ያዘጋጀሁት ነው። ይሄ ያለ ፍሪጅ የሚቀመጥ ነው። ከፈለጋችሁ አለ ቪዲዮ ማየት ትችላላችሁ። እጄንም ፊቴንም ቀባዋለሁ። ማታም ጠዋትም ቀንም ባገኘው ሰዓት እቀባለሁ። ግን ያው ፀሐይ ላይ መውጣት አይቻልም። ችግሩ ፀሐይ ቫልዚን አለው በውስጡ። ቫልዚን ስላለ ከፀሐይ ጋር ይጋጫል። ለዚህ በደንብ አድርጌ ሞይስቸራይዝ አድርገዋለሁ። የአይኔ ስርም ያለው ሁሉንም እቀባለሁ። እንደዚህ እያደረጋችሁ ተጠቀሙ። ይሄ በቀላሉ የምናገኘው ነው። በዛ ላይ ምንም አይነት የጎንዮሽ ጉዳት የለው፣ ምንም ሳይድ ኢፌክት የለውም። ለቆዳችን በጣም ጠቃሚ ነው። ናቹራል ነው። እንግዲህ ተፈጥሮን እንደዚህ ሰርታችሁ መጠቀም ትችላላችሁ። ምንም እዛ ሄዳችሁ ክሬም መገዙት ምንም የምትሉት የለምና ሌሊት እንደምታዩት ይህንን ይመስላል። ፎ አድርጎልኛል። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ እንሁን እላለሁ። ሌሎቻችሁም አመሰግናለሁ። ላይክ እያደረጋችሁ ስለምታበረታቱኝ ዩቱበር ያልሆናችሁን ቤተሰቦች ሁላችሁንም በጣም ነው የማመሰግነው። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቻው።